አሰላሙ አለይኩም ወራህመቱላሂ በረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ነኝ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላማችሁ ብዝት ትርፍ ይበልልኝ። ለቤቴም አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ነባሮችም ያው እንደተለመደው ላይክ ሼር እያደረጋችሁ በረታቱኝ እላለሁ ውዶቼ ማሮቼ። እና ዛሬ ደግሞ በአዲስ ቪዲዮ መጥቼላችኋለሁ። ትሁት ክፍል 56ን እና እስከ መጨረሻው ተከታተሉኝ። የትሁት ፍቅረኛ እቤታቸው ሄዶ አባባ ጋር ቁጭ ብለው እያወሩ እንዳለ ትሁት ሰሀን ምናምን ይዛ መጣች። ከዛም በጣም ተደናግጣና በጣም እየተደናገጠች ነው ትሁት። ከዛ አባባ ምን ሆነሽ ነው ትሁቴ ሲላት፣ አይ ምንም አባባ ምንም አልሆንኩ ትለዋለች። ከዛም እጮኛዋ ምን ነው ችግር አለ እንዴ ምናምን ሲላት፣ አይ ምንም ችግር የለም አለና ጃኬቱን ገለጥ አድርጎ ስታየው ሽጉጡን ታየውና በጣም ትደነግጥና ሳህኑን ጥላ ትወጣለች። ከወጣች በኋላ እሱም አባባ አንድ ጊዜ ሽንት ቤት የት እንደሆን ማወቅ እችላለሁ ፈልጌ ነበር ሲል፣ አባባም ትሁቴ እኔ እስኪ ሽንት ቤቱን አሳዩ ይላታል። እሱም ሽንት ቤቱን ሳይሆን የሚፈልገው ትሁትን ማውራት ነው የሚፈልገው። ከዛም በኋላ ትሁቴን ያስጠነቅቃታል። ይሄን ጀዝባ ልታገቢ ነው አይደል? እምሰማው እውነት ነው የሰማሁት ሲላት፣ በጭራሽ ሊሆን አይችልም። እኔና ካሌብ በፍጹም እንዳለ ነገር አናደርግም። ምንም ያሰብኩን ነገር የለኝም። ነግሬሻለሁ። ይህን ነገር እውነት ይሁንና ይሄን ጀዝባ ካሌብና አባቱን አንገቱን ቆርጬ ነው የምጥልልሽ ብሎ ይዝትባታል። ከዛ ትሁቴም ትደነግጥና እባክህ በእኔ ምክንያት እነዚህን ሰዎች ምንም ነገር እንዳታደርጋቸው፣ ከፈለግ እኔን የፈለግከውን ማድረግ ትችላለህ ስትለው፣ ነግሬሻለሁ አንቺ የኔና የኔ ብቻ ነሽ ሰምተሻል አይደል ብሎ ጥሏት ይወጣል። ከዛም ወደ መቀመጫ ክፍል ሄድና ስልክ ያወራ ይመስልና አባባ ፊት ሲደርስ ያው ስልክ እንዳወራ ደሩሪ ያኔ አስቸኳይ እንደተፈለገ አድርጎ በቃ አባባ ይቅርታ በጣም አስቸኳይ ስራ መጣብኝ ልሄድ አይደል ብሎ ሲለው፣ ሄድ ልጄ ሄድ፣ ችግር የለውም ሄድ፣ ሌላ ጊዜ እንገናኛለን፣ በቃ ነገ መጥቼ እናወራለን ይለዋል። ችግር የለውም ነገም ቢሆን መጣ እናወራለን ችግር የለውም ብሎ ይሄዳል። ትሁቴም ቁጭ ላይ ያለቀሰች ነበር። በቃ ዝቶባት ይወጣና አባባም ይህን ሰውዬ የት ነው የማውቀው እያሉ በጣም ያስባሉ። እና ይህን ሰውዬ አውቀዋለሁ፣ የት ነው ያየሁት፣ የት ነው የማውቀው እያሉ ያስቡና ይጨናነቃሉ። ከዛም ይወጣና የትሁት እጮኛ ይችን ተንከሲስ ቲናን ያገኛታል። እዚህ ምን ትሰሪያለሽ ብሎ ሲላት፣ ምን እንደተፈጠረ ለማወቅ እየጠበቅኩ ነበር ምናምን ስትለው፣ አሁን ከዚህ ሂጂ ይላታል። ምን ማለት ነው ከዚህ ሂጂ ማለት ለምንድን ነው የሚሄደው ብላ ትለዋለች። እስካሁን እኮ ስጠብቅ የነበረው የተፈጠረውን ነገር ለመስማት ነው። ምን ማለት ነው ትለዋለች። እሱም ምንም አልተፈጠረም በከንቱ ልፋት ነው ሲላት፣ ለምን ምንም አልተፈጠረም ማለት ትለዋለች። ያው ምንም አልተፈጠረም አልኩሽ አይደል ይላታል። ትሁት የዛን ጀዝባ ካሌብ ጋር ብቻ እንዳትቀበል በጣም አስፈራርቻታለሁ። እሷም አታደርገውም ስትለው፣ ለምን አላደርገውም ብሎ ይላታል። አይ እንደዛ አልነበረም የተነጋገር ነው ብላ ትለዋለች። እሱም የተነጋገር ነው እንደዛ ባይሆንም እኔ ግን ይህን ነው አድርጌ የመጣሁት ይላታል። ቲናም ቤት ድረስ ሄድከው ትሁትን ለማስፈራራት ነበር? እሱን እኮ ለማድረግ ቤት ድረስ መሄድ አይጠበቅብህም ነበር ትለዋለች። መንገድ ላይ አቁመህ ይሄን ማስፈራራት ትችል ነበር። እሱም አትጮሂ፣ ትሁት የጋብቻውን እንትን ያልተቀበለች ድረስ እሱን እኔ አይመለከተኝም ብሎ ይላታል። ቲናም ልክ ነህ አንተ፣ ይሄ አያሳስብህ፣ ቆይ የፍቹ ጉዳይስ ብላ ስትለው፣ እሱን እኔን የሚመለከት ጉዳይ አይደለም ብሎ ይመልስላታል። ቲናም ምን ማለት ነው አይመለከተኝም ማለት? አብረን እኮ ነው እየሰራን ያለ ነው ስትለው፣ እሱም ለእኔ ከምትውልኝ ውለታ እኔ ላንቺ የምውልሽ ውለታ እሱ ጋር የነበረኝን ውል አቋርጫለሁ ብሎ ይላታል።
ቲናም አታደርገውም ተመስገን ትለዋለች። እስከ ዛሬ በሀሳባችን ስትስማማ ኑራ የለ ትለዋለች። እሺ አሁን ምን ሆንክ? ምን ተፈጠረ ስትለው እመኝኝ አድርጌዋለሁ ይላታል። እኔ ያንቺ ቅጥረኛ አይደለሁም ከዚህ በኋላ ካጠገቤ እንዳደርሽ ብሎ ሲላት ቲናም እንደዚህ በቀላሉ እምተው ይመስልሃል ብላ ስትለው እያስፈራራሽ ነው ብሎ ይላታል። እሷም አይ አይደለም እየነገርኩ ነው እንደዚህ በቀላሉ እምፋታህ አይደለሁም አልተውም ብላው ትሄዳለች። ከዛም አባባ ወደ ኩሽና ሲሄዱ ትሁቴ በጣም ተክዛለች። ምነው ትሁቴ አመመሽ እንዴ ብሎ ሲላት አዎ አባዬ በጣም ራሴን እያመመኝ ነው ብላ ትለዋለች። አባባም ትሁቴ መድኃኒት ላንጣልሽ እንዴ ብሎ ሲላት አይ አባዬ አትጨነቅ ብዙም አይደለም ትለዋለች። አባባም እሺ በቃ የኔ ልጅ አላድክምሽ አረፍ በይ ብለዋት ጥለዋል ሊወጡ ሲሉ አባዬ ብላ ትጠራዋለች። እሳቸውም ወይ የኔ ልጅ ብሎ ጠጋ ይሏታል። አባዬ አንተና ካሌብ ያሰባችሁን ነገር አሰባለ እንዴ ማለቴ እኔን ለማዳን ያቀዳችሁት ነገር አለ ብላ ትጠይቃቸዋለች። አባባ ምን ሆነሽ ነው ልጄ ብሎ ሲላት አይ ምንም አባዬ ግን እኔን ለማዳን የምታደርጉን ነገር ካለ ራሳችሁን ከችግር እንዳታጋልጡ ብዬ ነው ትለዋለች። እሱ በጣም ከባድ ሰው ነው እኔን ለማግኘት ምንም ቢሆን ነገር ያደርጋል ብላ ስትላቸው አባባም አንቺ አትጨነቂ ትሁቴ እሱ እኛ ምንም አያደርገንም ሲላት አባዬ አንተ እኮ እሱን ጸባይ ስለማታውቀው ነው ትለዋለች። እኔ ከሀገሬ ራሱ የወጣሁት እሱን ሽሽት ነበር ስትላቸው እዛ እንኳ ያለው ወደ ፒያሳ መውጣት ራሱ ፈራ ነበር እሱን ሽሽት ነበር ወደዚህ የመጣሁት ግን ያው እዚህም ተከትሎ ይመጣል። በእኔ ችግር እናንተ ምንም ነገር እንድትሆኑ አልፈልግም ስትላቸው አባባም አሁን ይሄ ምንም ትርጉም የለውም የኔ ልጅ አንድ ነገር ልንገርሽ የኔን ልጅ አንድ ምንም ነገር እንዲነካብኝ አልፈልግም ብሎ ይላታል። ከዛም ሄዱና ትሁት ኩሽና ቁመው እያወሩ ሄዱም ፍዝዝ ብላ ቀርታለኝ። ትሁቴ ሄዶ ምን ሆነሽ ነው? ከመጣች ጀምሮ እኮ ፈዘሻል ምንም ነገር አላወራሽም ብላ ስትላት ሄዱም ሰርጋችን እዚህ እንዲሆን በጣም አስፈርቶኛል ብላ ስትላት ትሁቴም ምን ነው ፈራሽ እንዴት ትላታለች። አዎ በጣም ፈርቻለሁ ስትል ባክሽ አትፍሪ እስከዛ ደግሞ ይቺ ተንከሲስ ከዚህ ቤት ትወጣ ይሆናል ብላ ስትላት ሄዱም እሱ እንኳ የማይሆን ነገር ነው በጭራሽ የማይታሰብ ነው ትላታለች። ከዛ ትሁቴም እኔም ያ መናጢ ሰውዬ እያስጨነቀኝ ነው በጣም ፍራት እያለኝ ነው ስትላት ሄዱም ተይ እንጂ ትሁቴ የምን ፍራት ነው ቆይ እንደዚህ መሆንሽ ለውጥ ያመጣል ስትላት ትሁቴም በጣም ፈርቻለሁ ሄዱ እኔ እና አባዬን የሆነ ነገር ቢያደርግብኝ ብዬ ፈራሁኝ ስትላት ሄዱም እኔ ምልሽ ለምን አናስደበድበውም ስትላት ትሁቴም ፈገግትና ማ ብላ ትመልስላታለች። አይ ሄዱ እኛንን እሱን የምናስደበድበው ስትላት ሄዱም አዎ እኛንን የምናስደበድበው ሰው ቀጥረን እንዳይሞት እንዳይድን አድርገን አስቀጥቅጠን ወደ ሀገሩ እንዲመለስ እናደርገው ስትላት ትሁቴም ሄዱ አንቺ እኮ ተመስገንን ስለማታውቂው ነው የሆነ ሰይጣን እኮ ነው ብላ ስትላት ሄዱም ከሱ የባሰ ሰይጣን እንልክለታለን ትላታለች። ትሁቴም ሄዱ እርግጠኛ ነሽ ትላታለች። ሄዱም አዎ በጣም እንዴ እስከ መቼ ድረስ ፈርተን እንችለዋለን ስትላት ከዛ ሄዱ የለ ነይ እንሂድ ብላ ታቻኩላታለች። ቆይ የት ነው የምንሄደው? ቆይ ልብሴን እንኳን ልቀይር እንጂ ስትላት ነይ የምወስድሽ ቦታ አለኝ ትላታለች። ከዛ የሆነ ካፌ ቦታ ካሊብ ጋር ይገናኛሉ። ያንን ጥጋበኛ እያለ ሲዝትበት ከዛም እሱን ችግር የለውም እናሳየዋለን ስትለው ሄዶ አንቺም ጥላቴ ነሽ ብሎ ይላታል ትሁትን። ትሁቴም ትደነግጥና ማኔ ብላ ትመልስለታለች። ከዛም የተንከሲሷ አጋሽ ጋር ይገናኙና በቃ ችግር የለውም እሱን በእኔ ጣሉት እኔ ያውቃለሁ ማደርገውን እና መቼ እንገናኝ ስትለው